ነገር አለና በልጁ በኢየሱስ ክርስቶስ የተናገረው ያንን እውነት ኢየሱስ የመጨረሻ መልእክተኛ ከኢየሱስ በኋላ የሚመጣ ምንም መገለጥ የለም። የመጀመሪያ መገለጥ እሱ ነው። ኢየሱስ ክርስቶስ የተናገረው ቃል በራልኝ ካለ ኢየሱስ ቃል ድነት ነው። ከኢየሱስ በኋላ ብርሃንና መገለጥ የለውም። ስለዚህ እሱን አረጋገጥኩት ነው የሚለው። በሙሴ በኩል የመጣ ድነት ከሆነ ደግሞ እሱ ጥላ ነው፣ ብዥ ያለ ነው። በክርስቶስ ኢየሱስ በኩል የመጣው ያለቀለት ነው፣ የመጨረሻ ነው። ስለዚህ አባቶች ያሉት የሰሙት ያረጋገጡት እሱን ነው። ስለዚህ ሐዋርያ ሥራ ላይ ያለው የምናገረው ይህንን ነው። ዛሬ ቁጥር 4 እናደርጋለን። እግዚአብሔርን በምልክትና በድንቅ በልዩ ልዩ ታምራት በመንፈስ ቅዱስ መፈወስ ይናገር ነበር። ስለዛው ጉዳይ ድሮ ስለሚያውቀው ነገር እግዚአብሔር የሰማነውን ጉዳይ በጌታ በኢየሱስ ክርስቶስ በኩል የተላለፈውን ጉዳይ ለማረጋገጥ እውነት መሆኑን ለማወቅ ኮንፈርም ለማድረግ በልዩ ልዩ ምልክት፣ በልዩ ልዩ ድንቅ፣ በልዩ ልዩ ተአምራት ይመጣ ይላል። ይህን ከመቼ ጀምሮ ነው ያደረገው? ከጌታ ኢየሱስ ክርስቶስ አገልግሎት በኋላ ነው። ስለዚህ ኢየሱስ አስተምሮ ብቻ አይደለም የሚሄደው። ስለዚህ ከሱ ጋር ነበረና እግዚአብሔር ከኢየሱስ ጋር ስለነበረ አብሮት ስለነበረ ምልክትና ድንቅ ተአምር ኢየሱስ ያደርግ ነበር። አይቷኝም አለ፣ ከኔ ጋር ነው አለ። ኢየሱስ ሁል ጊዜ አባብሎ የሚናገረው እግዚአብሔር ከሱ ጋር መሆኑን፣ ምልክቶችን፣ ታምራቶችን፣ ድንቅ ነገሮችን እያደረገ ለሕዝቡ ማረጋገጫ ይሰጥ ይሄዳል። ሐዋርያ መጽሐፍ ላይ ይህንን ሐዋርያው ጳውሎስ ጢሞቴዎስ ይህንን ይናገራል። ምዕራፍ 2 ላይ የእስራኤል ሰዎች ይህን ቃል ስሙ፣ እናንተ የምታውቁት በመካከላችሁ ይመጣል። በዚህ ላይ ጴጥሮስ አድሬስ የሚያደርገው ጉባኤውን ኢየሱስን ማዕከል ያደረገ በአካል ስለሚያውቁት ኢየሱስን የእስራኤል ሰዎች ያውቁት ስለነበረ እናንተ ራሳችሁ ምስክር ናችሁ። እናንተ የምታውቁት እግዚአብሔር በመካከላችሁ ታምራትን፣ ድንቅ ነገሮችን፣ ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ኢየሱስ ክርስቶስ መስክሮለታል። በምን በእጆቹ በአንደበቱ ቃል ሲመላለስ ሲወጣ የነበረውን ነገር በሙሉ ኢየሱስ እያደረገ ነበር ይላል። ስለዚህ ማን ያደረገው? በክርስቶስ ኢየሱስ በኩል እግዚአብሔር ነው ያደረገው። እግዚአብሔር ለምን አደረገው? እየመሰከረ የመጨረሻውን ድነት እየተናገረ ኮንፈርም እያደረገ ነበር። ዕብራውያን መጽሐፍ ደግሞ የሚናገረው ይህንን በምልክቶች በታምራቶችና በድንቅ ነገሮች እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ይናገር ነበር ይላል። ስለዚህ ወንድማችን ጴጥሮስ በመንፈስ ቅዱስ ተሞልቶ ሲሰብክ እንደዚህ ይናገራል። በእናንተ መካከል ይህንን ሰው ይለዋል። ይህ ሰው ከእግዚአብሔር ጋር እንደሆነ ማረጋገጫ ሰጥቷል አለው። ስለዚህ ምስክሮቹ ታምራትን ያደርጋል። የተቀበልነውን ድነት ከእግዚአብሔር ዘንድ ለመሆኑ ምልክት እግዚአብሔር በልጁ በክርስቶስ ኢየሱስ በኩል አድርጎልናል። ስለዚህ ይህም የሚያደርገው ከሆነ እኔን ባታምኑኝ እንኳን አብን እንድታውቁ ታስተውሉ ዘንድ ታምራቶችን እመኑ። ታምራቶችን ማን የሚያደርገው? አብ በእኔ እንዳለ እኔም በእርሱ እንዳለው የሚናገረውን ማትቀበሉ ከሆነ ታምራቱ አይሆንም ማለት ነው። በኢየሱስ ክርስቶስ በኩል ይከናወኑ የነበሩ ምልክቶች ራሱ ጌታችን ኢየሱስ ሲናገር አብ ነው እያደረገ ያለው፣ ታምራትን ያደረገው እሱ ነው እያለ ይናገር ነበር። ስለዚህ እነዚህን ታምራቶችና ምልክቶችን ሲናገር ጴጥሮስ ኢየሱስ ክርስቶስም ይፈውስ ዘንድ ይላል። ለመፈወስ መብት ነው። ያን ይፈውሰው ኢየሱስ እሱን አነበብኩት አለ። ስለዚህ የጴጥሮስም እንደዛው ነው። ያው ጴጥሮስ የልባችሁን ክፋት አይታችሁ ኃጢአት ተሰራየችለት ከማለት እና ፈሪሳውያን ስለነበሩ አመለጣቸው ከፋችሁ። ድንግጥ ሲል ከአፍ ያመልጣል፣ በልብ ያሰብከው በአፍ ይወጣል። ስለዚህ ከእግዚአብሔር በቀር ይህን የሚያደርጋል እንዴ ያለው? ይህን ማንም የሚያደርግ የለም ማለት እርስ በርስ ከእግዚአብሔር ውጭ ማድረግ የሚችል አለ ታውቃለህ እንደሚል ተናገርኩ። እግዚአብሔር በቀር ይህን
የሰው ልጅ በምድር ሲመላለስ ይህ እንድታውቁት አልጋን ተሸክሞ ይሄዳል። ኃጢአት እንደሚያሰር እያየ ይህን ታውቃላችሁ። ኃጢአት የውስጡን ፈውስ የውስጡን ታላቅነት ይህን እያየ ነው ያየው። ስለዚህ ውስጡ ሳይነጻ መሄድ እንዴት ያደርጋል? ኃጢአት ተነስና አልጋን ተሸክመ ወደ ቤት ሂድ ብሎ ማለት ከባድ ነው አለ። ስለዚህ ጌታም ተናገረ። ድነት እንደዚህ ነው። ስንድን መዳናችን በሱ ነው በኩል ያለው። ስለዚህ ኢየሱስ ሌላ ላናገር ስላጣ፣ ስለዚህ አልጋን ተሸክመ ሂድ አለው። ከእግዚአብሔር ኃይል ሆነ ለኢየሱስ። አሜን። እኔን አትምረኝ፣ እኔም አስተምረኝ አትመኑ። አባቴ በእኔ የጀመረውን ተአምራቱን እዩት አለ። በጌታ በኢየሱስ ክርስቶስ የሚደረጉ ተአምራቶች ራንደምሊ ማንም የሚያደርገው አይደለም። በዘመኑ ታላቅ ካይን የሚያደርገው ተአምራት አይደለም የሚያደርገው። ለምሳሌ አልዓዛር ከመቃብር መነሳት ማንም አድርጎ አያውቅም፣ ሊያደርግም አይችልም። ከዚህም በኋላ ያ አልሆነም። የአልዓዛር መቅረብ ከሞት ማስነሳት ያ የኢየሱስ ክርስቶስ ሞቶ ከሞተ በኋላ በሶስተኛ ቀን እንደሚነሳ ማስረጃ እየሰጠ ነው። ኢየሱስ ልክ ከአልዓዛር ካነሳ በኋላ የሞተ ተነሳ አይደለም። ትንሣኤና ሕይወት እኔ ነኝ ስለ ራሱ። እኔ ከሞት ቀስቃሽ ነኝ፣ ሕይወት እኔ ነኝ፣ ትንሣኤ እኔ ነኝ ያለ ነው። ስለዚህ በእግዚአብሔር በኩል ያደረጋቸው ድንቅና ታምራቶች ይህንን የተቀበልነውን ድነት ማረጋገጫ ናቸው። ዕብራውያን ደብዳቤ ነው የሚያሳየው። ክብር ለእግዚአብሔር ይሁን። ስለዚህ በጌታ በኢየሱስ ክርስቶስ በኩል ብቻ አልነበረም፣ በሐዋርያትም ቀጥሏል። በሐዋርያት እጅ ቀጥለዋል። ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ ከቀኑ 9 ሰዓት ከተወለደ ጀምሮ ሄዶ የማያውቀውን ሰው መንገድ ላይ ያገኙት። ስለዚህ ያን ሰው ፈወሱት። ስለዚህ ዝም ብለው እየተራመዱ ነው ያደርጉት። ምልክት ማለት ድንቅ ነገር ማድረግ ማለት ነው። የእግዚአብሔር አሻራ ላይ ሲቀር ማለት ነው። ስለዚህ እየገቡ እያለ ሰውዬው ቁጭ ብሏል፣ አይተዋል። ጴጥሮስም እየጠራ ይመስላል። ስለዚህ አዩ፣ ጠጋ ብሎ ተናገሩ። ወደኛ ተመልከታሉ፣ ተመለከቱ። ስለዚህ ጴጥሮስ አይቶት የሚሰጥና ብርና ወርቅ የለኝም፣ የሚሰጥኝ ስለሌለ ያለኝን ግን እሰጥሃለሁ አለ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነስና ተመላለስ ብሎት ቀኝ እጁን ይዞ አስነሳው። ያም በኃይል ዘሎ ቆመ። ያን እግዚአብሔርን እያመሰገነ ወደ ቤቱ መቅደስ አደባባይ ሄደ። 40 ዓመት በሙሉ ያልተንቀሳቀሰ ይሄ ምልክት ነው። 40 ዓመት በሙሉ ሄደው የማያውቅ ሰው ተንቀሳቀሰ፣ ተራመደ። ስለዚህ መፈወሱ ብቻ አይደለም። ትልቁ ነገር ከተፈወሰ በኋላ የሚረጋገጥ እውነት አለው። ሰውየው ተፈወሰ፣ ዘለለ፣ አመሰገነ፣ አያልቅም። 5000 ሰው የዳነበት የወንጌል ትልቅ ምልክት ትልቅ ዓላማ እንዲኖረው ብሎ ነው። ስለዚህ ከኢየሱስ የሰሙትን አረጋገጡ ነው የሚለው። ስለዚህ በዛ መልኩ ነው ማየት ያለብን ማለት ነው። እግዚአብሔር የሚሰራው በምልክትና በምልክት ብቻ ነው የሚሰራው። ሰውየው ግን እየዘለለ እየሮጠ ሄደ ነው የሚለው። 40 ዓመት በሙሉ ሄዶ የማያውቅ ሰው፣ ማንቀሳቀስ የማያውቅ ሰው ተነሳ፣ ዘለለ፣ ሄደ በቃ። ስለዚህ አዲስ ነገር አደረገ። ገባ፣ አየ። ቤተ መቅደሳቸው ብዙ ነገር የተለየ ነገር እንዳይገቡ ተከለክለዋል። ይህንን ነው ከለከላችሁት። እንግዲያውስ አለ። ጴጥሮስን ሲይዘው የኢየሩሳሌም አካባቢ የነበረ ሕዝብ በዓለ ሃምሳውን ካከበረ በኋላ መዓት ሰው አለ፣ ሰው አለ የተሰብስበዋል። ጴጥሮስን ሳየው ምንድን ነው ያለው? ምንድን የምታዩት? አሳ አጥማጅ ነው። ሁሉም ሰው ጴጥሮስን ያውቁታል። ምንድን የምታውቁት? እናንተ ከተሻለ ጽድቅ ያለ ይመስላችኋል ወይ? የዳነበትን እውነት ብቻ ነው ለሕዝቡ መንገር የጀመረው። ይጾም ነበር አይደለም ያለው። ናዝሬቱን ኢየሱስን አከበረው። ሰቀላችሁት፣ ገደላችሁት፣ እግዚአብሔር ከሞት አስነስቶት ይሄ የሚታዩትን ድንቅና ተአምር በፊታችሁ እንዲቆም አደረገው አለ። ይሄ ምልክት የተቀበልነውን ኢየሱስን የዘላለም ሕይወት መሆኑን መረጋገጫ ነው አለ። በዛን ዕለት 5000 በላያቸው ላይ ተጨመረ። ከተወለደ በኋላ ሄዶ የማያውቅ ሰው። ስለዚህ ያ ሰው አልጋ ተሸክሞ ሄደ ሰው ምክንያት ነው 5000 ሰዎች ጌታን ያገኙት። ጌታ ሰብሮ ሰርቶ ያሳምናል። ጌታ እግዚአብሔር ሁሉም ነገር የሚያደርገው በምልክት ነበር። እንደ እግዚአብሔር ምራራ የለም። የምንደገፍ ማከዱ እንቀምሳለን። ቢያቅት ደግሞ ያግዘናል። ምንም አይነት እምነት የሌላቸው ሰዎች አስቀጥለዋል። የሰናፍጭ ቅንጣት እንኳን የሚታክል እምነት ጨምረልን ብል ምን ማለት ነው ብሎ አለ።
ጳውሎስ ሲያገለግል የነበረ ሰውዬ ቁጭ ብሎ ጳውሎስን እያየ እየሰበከ ዞር ሲል እምነት እንዳለው አየ። አሚን አሚን አይልም ሰውየው፣ ቸርች አልመጣም፣ ግን ፊቱ ላይ እምነት አለው። ተነስ ሲል ተነሳ፣ ቆመ፣ ምልክት አደረገ ማለት ነው። ስለዚህ አምላክ እኛ መካከል ሲገለጥ ይሄ ምልክት እውነትን እንድንሰብክ የተሰጠ ማረጋገጫ ነው ማለት ነው። ነገሩ በራሱ አይደለም ማለት ነው። ስለዚህ እግዚአብሔር ምልክት ሲያደርግ እናንተን ሲፈልጉ አይደለም፣ ያችን ከተማ ብቻ አይቶት እንዳልሆነ ሁላችን ማወቅ አለብን። እግዚአብሔር ይመስገን። የእግዚአብሔርን ኃይል መግለጽ ማለት ነው። ተአምር ተደረገ ማለት እግዚአብሔር አደረገ፣ ምልክትን አደረገ፣ ድንቆችን አደረገ። ከዛ በኋላ ደግሞ ድንቅና ተአምራቶችን አደረገ። አቴንሽን ለመውሰድ አትራክት ለማድረግ የሰዎችን አቴንሽን ለመውሰድ ነው ተአምራትን ያደረገው። ስለዚህ ይህን ሲያዩት ውስድ ያደረግና የተቀበልነው እውነት የተካፈልነውን ህይወት እውነተኛ ለመሆኑ ማረጋገጫ ነው ይሉናል። ይሄ በቃ ደግሞ በቃ ምላል እንግዲህ ጌቶች ምልክቶች ያደርጋል፣ ድንቆች ያደርጋል፣ ተአምራቶች ያደርጋል። ይህን የሚያደርገው ማነው? እግዚአብሔር ራሱ ነው። በማን ነው ያደረገው ሲባል ደግሞ በልጁ በጌታ በኢየሱስ ክርስቶስ፣ በሐዋርያት በአባቶቻችን። እነዚህ ሁሉ ምልክቶችና ድንቅና ተአምራትን በአባቶቻችን እጅ አደረገ። የተቀበልነው ህይወት የተካፈልነው እውነት ለመሆኑ መረጋገጫ ሊሆን ነው። ደቀ መዛሙርት ሁሉ እግዚአብሔር ያስቀመጠው ስለሆነ ከእግዚአብሔር ዘንድ የተቀበሉን ስለሆነ ያ እውነት ስለሆነ በአካሉ ላይ ስጦታ አደረገ። ለተቀበላችሁት ህይወት ማረጋገጫ እንዲሆን እግዚአብሔር ይህን አደረገ። በእውነት እላቸዋለሁ ቤተክርስቲያን ውስጥ ካሉት እጅግ ክቡርና ውድ ስጦታ አንዱ የመንፈስ ቅዱስ መውረድና የስጦታዎች መታየት ነው። ዓለም የላትም፣ እኛ ጋር ነው ያለው። ማንም ቸርች ብትሄዱ የለም። መንፈስ ቅዱስ አክቲቭሊ የሚሰራው በአማኞች ጋር ነው። እግዚአብሔር ድንቅና ታምራት የሚሰራው በአማኞች ቤተክርስቲያን ነው። ከኛ ጋር ነው የሚሰራው። ስሙ ለዘላለም የተመሰገነ ይሁን። ዓለም ስለሌለው፣ ዓለም ስለማያየው የማያውቀው እውነት በእናንተ ውስጥ ስለሚኖር እናንተ የምታውቁት እውነት ሆነ ይላል። ስለዚህ ኢየሱስ ምንም አይነት ይፍረት አያስፈልግም። ጴጥሮስ መንፈስ ቅዱስ ሲወርደው ጮኸ። የምታዩትንና የምትሰሙትን እግዚአብሔርን አፈሰሰው። ቆመ ስታወራ እንደዛ ነው። አፕ እንደ ዳውን ምልክቶችና ድንቆች አደለ ምለው አሁን አውጥቶ ሰጠው። አንደኛ ዮሐንስ መልእክት የተናገረው የሰመነውን ሩቅ ጊዜ የሰመነውን በማረጃ ደረጃ ያየነውን ከዛ አጠገቡ ያለውን በእጆቻችን የዳሰስነውን እናወራቸዋለን አለ። እንመሰክራለን። ምንም አይነት አስተማሪ ምንም አይነት በፍልስፍና ቻሌንጅ ሊያደርግ የሚችል በንግግር ምክንያት ሊያሳምን የሚችል ነገር የለም። መረጋገጫው ነው። ዳስሻለሁ፣ አይቼዋለሁ፣ በእኔ ውስጥ አለ። አስረዱ። እንዴት አድርጌ ላስረዳ? ልክደው ግን አልችልም። በብዙ ምልክት ግን ትበልጣለህ። እኔና ኢየሱስ ተነካክተናል። መረጋገጫ አለን፣ ተቀብያለሁ። በቤዛ ቀን ታተማችሁበትን የቅዱስን እግዚአብሔር መንፈስ ቼክ የሚያደርገው ይሄንን ነው። መንፈስ ቅዱስ ውስጥ አለው፣ ሆሊ ስፒሪት አለው ካለ እንጠቃለን። ስለዚህ ወንጌል እግዚአብሔር ነው። ወንጌል እውነት ነው። ወንጌል ሕይወት ነው። ወንጌል ብርሃን ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ለዚህ ማረጋገጫ ሰጥቶናል። ስለዚህ ክብር ለእግዚአብሔር ይሁን። አሜን። እንድንበረታ እንድናድግ ከፍ ልንል ያስፈልጋል። ምክንያቱም ኢየሱስ በልጁ በኢየሱስ ክርስቶስ በኩል ይህን ማረጋገጫ ሰጥቶናል። ተባረኩ። ጌታ ኢየሱስ ዘመናችሁን ይባረክ። ይህ ኃይል አሁን ይሰራል። ይህ መንፈስ ቅዱስ ብርሃን አሁን ይሰራል። ቤተ ክርስቲያን የክርስቶስን ስራ ትሰራለች። ወንጌል በዓለም ሁሉ ይስፋፋል። አሁንም ሽባዎች ይነሳሉ፣ የሞቱ ሰዎች ይነሳሉ። አሁንም እግዚአብሔር ታላላቅና ድንቅ ታምራቶችን ይሰራል። 40 ዓመት የማይሄድ ሽባ የሆነ ሰው አሁን ይንቀሳቀሳል። በናዝሬቱ ጌታ በኢየሱስ ፈውስ አዝዣለሁ። ተባረኩ። አሜን። ሃሌሉያ። ጌታ መልካም ይባርካችሁ። ተባረኩ። ተባረኩ።